በጣም ልጆኜ ፀሐይ ነው 9 ሰዓት 10 ሰዓት ምናምን ሰዓት ነው እና እኔ ጌታ ሆይ በቃ ተታሆነ ማለት ዛሬ በጣም የሚገርም ነገር ልንገራችሁ የመጨረሻው አስፈላጊ ነገር እሱ እንደሆነ እየፈራው ጠየቅኩት አጉራሼ ነው አልባሼ ነው ወዳጄ ነው ከትንሹ እስከ ትልቁ ድረስ በቃ ሁሉን መሆን የምችልበት ደግሞ የመጨረሻ ተስፋዬ የደካማ ወዳጅ ማለት ሸክሜ ሊሸከም ወደኔ ፈጠነ ጌታ ይህን ፕሮግራም ከወደዳችሁት ሰብስክራይብ በማድረግ ቤተሰብ ይሁኑ። ብርሃን ቲዩብ የብርሃን ልጆች መገለጫ ራሴን ሳቀው ጌታ ጋር ነው ማቀው ያው ቸርች ውስጥ ነው ያደኩት እንዳልኩ ጌታ በጣም ልጆኜ እንዳገኘኝ ነው ማቀው ስፔሲፊክ ጊዜውን መናገር ቢከብደኝ አግኝቶኛል ብዬ ነው ማስበው እግዚአብሔርን አግኝቸው ሳይሆን እግዚአብሔር እኔን አግኝቶኛል እውነት እንዴት በጣም ልጆኜ ውስጤ እንደገባ ሳስብ ይገርመኛል መንፈስ ቅዱስ በጣም መልካም አምላክ እንደሆነ ረዳለሁ ራሴን ሳቅ ጀምሮ ቸርች ነው ያለሁት በልጅነቴ ጀምሮ እግዚአብሔርን መፈልክ ሰው ነኝ ለማለት ለኔ ክሬዲት መስጠት ይመስለኛል እግዚአብሔርን የሚፈልገኝ አይነት ይመስለኛል እና በጣም ልጆኜ ጀምሮ እግዚአብሔር ቤት ውስጥ የሚደረገው ነገር እግዚአብሔር ቃል አምልኮ ጸሎት እግዚአብሔርን የምናገኝባቸው መንገዶች ሁሉ ትርጉም ነበራቸው ለኔ እና በጣም ትንሽኛውን ያደኩባት ቸርች ያሉ አገልጋዮች አሉና መጽሐፍ ቅዱስ ጥናት እኛ ቤት ይደረግ ነበር በጣም ትንሽ ነኝ ያኔ እና ትልልቆች ስለነበሩ ያው የትልልቆች ነው የልጆች አይደለም ሁለት ክፍል ቤት ውስጥ ነበር ምኖር የነበረውና ጓዳ ቁጭዬ አዳምጥ ነበር የነሱ የባይብል ስተዲ ሰዓት ሲደርስ ጓዳ ቁጭላለሁ በትክክል ለመማር ይሄ ማለት በጣም ትንሽ ልጅ ሆኜ ነው እንጃ 7 አመት 6 አመት ባይብል ስተዲ ቫልዩን እንኳን ማለት ምንድነው በትለኝ ማላቀበት ጊዜ ላይ ማለት ነውና ቁጭ ብዬ አዳምጥ ነበር እንደው ፋይናሊ እንደው አሁን ያስታውሳል መላኩ ይባላል እሱ ነበር የሚያስጠናቸውና ፈተና ልፈትናቸውና ምን አለ ትልልቅ ሰዎች ናቸው እንግዲህ አባቶች ወጣቶች ምናምን የሚያደርጉት እንትን ነው እና ፈተና ሲል በጣም ፈለኩ ራሴን እንትን ለማድረግ ለመፈተን ስማር እንደመማር ያየኛል ግን ያው ልጅ ስለሆንኩ ቤት ውስጥ መቀመጥ ስላለብኝ ሊመስለው ይችላል ካለፈ በኋላ አሁንም እናወራዋለን ይገርመኛል እና ኮፒ አድርጎ ነበር ያመጣው ጥያቄዎቹ ያስጠናቸውን ጥያቄ አድርጎ አምጥቶ ነበርና ልክ ወረቀት ሲታርፈው እየፈራው ጠየቅኩት ፈተናውን ልፈተን ብዬ ማለት ነው እና ጓዳ ሆኜ ቁጭ ብዬ ሰራሁት ኔክስት ታይም ሲመጣ ውጤት ሊሰጣቸው መጽሐፍ ቅዱስ ያጠናንበት ፈተና ፈትኖ ማለት ነው ዛሬ በጣም የሚገርም ነገር ልንገራችሁ አላቸው ዛሬ በጣም ጥሩ ውጤት ያመጣል በጣም ነው የሚገርማችሁ ምናምን አላቸው እና በጣም ጥሩ አድርጌ ነበር የሰራሁት እንጃ አንድ ጥያቄ ወይ ሁለት ጥያቄ ሊሆን ይችላል ሚስ ያደረኩት ማለት ጌታ ከልጅነቴ ጀምሮ ፍቅሩን በህይወቴ እኔ በሚገባኝ ልክ እኔ በማቀው ልክ ለኔ በሚገባ ማለት ውስብስብ ባልሆነ መንገድ ወደ ህይወቴ የመጣ ለሱ ብቻ እንዲያደርገኝ ሲከተለኝ እንደነበር ይገባኛል ከዛ ተማሪ ሆኜ አስታውሳለሁ ብዙ
ብዙ እንትኖች አልነበሩም ክፍላችን ውስጥ ክርስቲያኖች ማለት ኦርቶዶክስ እምነት ሙስሊሞች ምናምን ይኖራሉ ግን ፕሮቴስታንት ብዙ አልነበረም እኔ ነበርኩባቸው ክፍሎችና ስለ ጌታ መናገር አልፈራም ነበር እና ከበውኝ በጣም እናወራ ነበር ስለ ጌታ ብዙ ቴዎሎጂካል ነገር ገብቶኝ አይመስልኝም ያኔም ልጆኝ ግን ምን ገብቶሽ ነው ትለኝ ጌታዬ እንደሆነና የሚወደኝ በእኔ ልክ መምጣት የሚችል አምላክ እንደሆነ በዛ እድሜ ይገባኝ ይመስለኛል እና ሙዚቃ ክፍለ ጊዜ ላይ ሙዚቃ አቅርቡ ሲባል እኔ አልዘፍንም መዝሙር ነው ማቀርበው ብዬ እንደውም አንድ ያስተውሳለሁ አንድ አስተማሪ በጣም ተጣልቶኛል ይመስለኛል እሱም ተማሪ ልጅ ስለሆነ ለምን ይሄን ያክል ስለ እምነት ኮንሰርን ዶነሽ ብሎ ተናዶ ይመስለኛል በሱ እየታሳሰበው ለኔ ግን ሲሪየስ ነበር ሁሉ ነገር መዘመር ካለብኝ ሙዚቃ ነው ሆነ እንትን ላይ ዘመርኩኝ መጨረሻ ላይ ቢሮ ላስጠርቶኝ ልጅ ነሽ እንደሌሎቹ ልትሆኚ ይገባሻል ምናምን አለ ግን መስፈን እንደሌለብኝ እዛ ጊዜም ላይ ከባድ አቋም እንዴት እንደኖረኝ አላውቅም እና መዝሙር ነበር መዘምረው እና በቃ ጌታን በልጅነቴ ነው እንትን ያደረኩት በጣም ግን ማረሳው ጊዜ ከ8ኛ ክፍል ወደ 9ኛ ክፍል ሊሄድ አካባቢ ነው የተጠመቅነው ቸርች ውስጥ ስንጠመቅ የተጠመቅንበትን ጊዜ በፍጹም አረሳው መንፈስ ቅዱስ በጣም እንቅስቃሴ ያለባት ቤተክርስቲያን ናት እና ሰዎች በልሳን ሲጸልዩ የእግዚአብሔር ክብር በህይወታቸው ሲገለጥ አጋንንት ሲወጣ ሰዎች ሲድኑ ጌታ አግኝቷቸው ሲነኩ ህይወታቸው ኮምፕሊትሊ ሲቀየር ናምሳይ በጣም ነበርና እንትን ማደርገው ስፔሻሊ ልሳን መሞላት በጣም ፈልገው ነበር በጣም እና ጌታ ሆይ ያልኩት በቃ ፈልጋለሁ መሞላት እና ለተጠምቀን አስተዋውሳለሁ ተጠምቀን ትንሽ ክፍል ውስጥ ወንጌላውያንና ፓስተሮች ይጸልዩልን ነበር እና መንፈስ ቅዱስ በህይወቴ እንዳለ ባቅም ከዛ በፊት ግን ኃይለኛ የሆነ መነካት የተነካውበት ጊዜ ይመስለኛል ለኔ አሁን በሚገባኝ መንገድ ልሳን ተሞላው ጌታ በህይወት መንገዴ ሁሉ ትንሾኝ ጀምሮ እየመጣ ፍቅሩን ጠብ ያደረገ እየነካኝ እንደመጣው እረዳለሁ በብዙ ወደቅ መነሳት አብረ መዝኖረው አምላክ ነው የሚታገስ አምላክ ነው ከጌታ ቤት ርቄ አላውቅም ግን እንደማንኛውም ሰው በህይወት የሚገጥሙኝ ነገሮች ገጥመውኝ ወደ ጌታ ጮክ ያቃለው እንዲደርስልኝ እንዲረዳኝ እንዲያግዘኝ ለምኛው አቃለው ብዙ ጊዜ ሲደክመኝ ጮክ ያቃለው እግዚአብሔር ሆይ እባክህ ብዬ እና እግዚአብሔር ይገርመኛል አይቆይብኝም ቶሎ ነው የሚመጣው ከብዙ ነገር ቀድሞ ይመጣል እኔ በህይወቴ ማቀው ጌታ ብዙ ሊረዱኝ የሚፈልጉ እጆች እንኳን ቢዘረጉ ቀድሞ የሚመጣ ኢየሱስ ነው ይሄንን አቃለው በህይወቴ ዲያግዙን መቼም እግዚአብሔር በሰዎች ይሰራል በብዙ መንገድ ነው የሚረዳክ እና እንደነዛ አይነት ጊዜዎች ላይ ይፈጥናል እሱ ፈጥኖ ይመጣል ማንም ሳይኖር ቀድሞ ይደርሳል ልቤን ይደግፈዋል ሲያበረታኝ አይቼዋለሁ ሲያጽናናኝ አይቼዋለሁ ነገሩ ሳይቀየር ራሱ ጥያቄው ቢኖርም እንኳን ከሱ በላይ የሚያስፈልገኝ እንደሌለ እንዳቅ አድርጎ በራሱ ጸጋና መንፈስ ነገሩ ይያለ ግን በእግዚአብሔር እንጆይ እንዳደርግ በእግዚአብሔር ደስ እንዲለኝ በሱ ሐሴት እንዳደርግ ድረስልኝ ባክ አሁን አትመጣ አሁን ነው የምታስፈልገኝ በየው እንኳን የሚደርስበት መንገድ ራሱን ወደኔ በማምጣት እንደሆነ በመንፈሱ ልቤን በመደገፍ እንደሆነ ከምንም ነገር በላይ ላጣው ማይገባኝ
የመጨረሻው አስፈላጊ ነገር እሱ እንደሆነ በእነዚህ ህይወቶች ውስጥ እንዳልኩ ለኔ በሚመስሉ ፈተና በሚመስሉት ነገሮች ሁሉ ላይ የደከምኩበት አረጅን ያዘኝ ባክ በቃ አልችልም ምን ልበት ነገር ላይ ሁሉ ጌታ የመጀመሪያ ሰዎቹም ሳይመጡ የሚያጽናኑ ሊሆኑ ይችላሉ የሚመክሩን ሰዎች ሊሆኑ ይችላሉ መንገድ ሊያሳዩን እግዚአብሔር የሚቀርም ከነሱ ሁሉ በፊት ቀድሞ ውስጤን ሲከበው አቀዋለሁ ልቤን ሲነካው አቀዋለሁ ሲያበረታኝ አቀዋለሁና ጌታ የመጀመሪያ ቀድሞ ደራሼ ነውና ቶሎ የሚደርስልኝ አምላኬ እግዚአብሔር የሚናገርህ እግዚአብሔር በህይወት የሚሰራቸው ብሎ የሚያወራክ ብዙ ነገሮች አሉ ያው ከልጅነት ጀምሮ እነሱ ነገሮች መስመር እስኪይዙ ያሉ እግዚአብሔርን ምን ተጠብቅባቸው ጊዜያቶች አሉ ቀላል ያልሆኑ ጌታ ሆይ ተናግረኛል ለታለ መቼ ነው ማገለግልህ መቼ ነው የሚሆነው ይሄ ሁሉም ሰው ጥያቄ ይመስለኛል እስቲ እግዚአብሔር ቃል የገባለት ጌታ የተናገረው ቢባል ሁሉም ሰው እጁን እንደሚያወጣ አስባለሁ ግን ያ በህይወታችን ጀምሯል ወይ እየሆነ ነው ወይ ሁላችን ምን ጸልየው ምን አለቅስበት ሊሆን ይችላል ምናልባት ከተጠቀመ እኔ በጣም እግዚአብሔር የተናገረው ነገር ላይሆን ይመስለኝ ጊዜ አለ ማለት እግዚአብሔር ሲናገረኝ በጣም ሞድ አይነሳው ነኝና ግን ጌታን ማገልገል ስናስብ በወጣትነት ጊዜያችን ማገልገል እንፈልጋለን ጊዜው አሁን ነው ብለን እናስባቸው ነገሮች አሉ ምናምን እግዚአብሔር ከተናገረ ነገር አንፃ እዛ ጊዜ ላይ እግዚአብሔር ላይ መጣ ይችላል ዝም ሊል ይችላል እንዴት ከባድ እንደሆነ ቀላል አይደለም እግዚአብሔርን በመጠበቅ ውስጥ ላሉ ሰዎች ከተጠቀማቸው ነው የሚናገር እግዚአብሔር በጣም ታማኝ አምላክ ነው የፈለገውን ማድረግ ያሰበውን በሚፈልገው መንገድ የሚያደርግና በጊዜው የሚሰራ አምላክ ነው እና ለኛ ለሴቶች ስፔሻሊ ወደ ትዳር ስንመጣ ኮሚትመንት ውስጥ ስንሆን ልጅ ሲመጣ ምናምን የበለጠ እየተያዘን ምን ሄድ ነው የሚመስለው ደግሞ ኃላፊነትም አለ እና እኔ ጌታ ሆይ በቃ ተታሆኖ ማለት ነው መሮጥ የምችልባቸው ጊዜያቶች ዝም ያልከው አጥቢያችን ላይ በደንብ ነው ማገለግለው ማለት ቸርች በደንብ አክቲቭሊ ያገለግላለሁ ግን እግዚአብሔር ካለኝ ነገር አንፃር መጠበቃቸው ነገሮች ነበሩ በጣም ትንሽ የሚመስሉ ቀላል የሚመስሉ ግን እግዚአብሔር እሱን መከተል ካልቻልኩ ፌል እንደማደርግ በብዙ ነገር አስረድቶኝ ያውቃል ታይም ብሎኝ ሊሆን ይችላል ታይም ብሎኝ እኔ የሚመስለኝ አይምሮአችን ሪዝን አውት ያደርጋል አንዳንዴ እግዚአብሔር አድርጎ የሚለው ነገር ከኛ ልምድ ከኛ የህይወት አካሄድ ውጪ ሊሆን ይችላል እሱ እንዴት እንደሚያበጀው ስለሚያቅ በዚህ መልኩ አድርገውና አይመስልም ይሆን አይመስልም ያችን ሴት እንዳላት ማለት ነው የቀራት ትንሽ ፍኝ ዱቄት ነው ግን አምጮ ሲላት እንደ ሰው ፕራዮሪቲ ልጄ ነው የሚቀድመው ለልጄ መስጠት ነው ለልጄ ማብላት ለራሴ መብላት ነው ግን እግዚአብሔር ሊባርካት ሲፈልግ በዚህ መንገድ አገልጋዩን ይዞ ወደሷ ሄዶ ነበርና እንደዛ የሚመስሉ ትንንሽ ነገሮች ግን ደግሞ እግዚአብሔር ያለውን በመከተል ውስጥ ብቻ ያለ በረከት እንዳለ እግዚአብሔር ብዙ ጊዜ ያስረድቶኝ ያውቃል በጣም ብዙ ጊዜ ታይም ብሎኝ ሳልተው ዋጋ ከፍያ ያውቃለሁ ደግሞ እንደው በቃ አንተ ካልከኝ ምን አውቃለሁ ብዬ ደግሞ ወይኔ ጌታ ሆይ እኔ ምን አውቃለሁ በቃ ሁሌ አንተን ነው መስማት ያለብኝ እንላልቆኝ ያውቃል ግን በጣም የሚገርመኝ ምን እንደሆነ ታውቃለህ እግዚአብሔር ሁሉን አዋቂነቱን አይደለም ለኛ ማሳየት የሚፈልገው በነገሮቻችን ሁሉ ላይ እኛ መልካም እንዲሆንልን ነው የሚፈልገው እግዚአብሔር በእኛ ሁኔታ እየመጣ የሚናገረው በእኛ መንገድ የሚመጣው እግዚአብሔር ከሱ የተሻለ ብዙ መንገድ አለው ታይም ብሎ ነገሮች ሳይሆኑ ሲቀሩ ብዬሽ ነበር እኮ አልሰማ ብለሽ ነው እንጂ አንቺ
ብሎ ሊወቅሰን የሚቸኩል አምላክ አይደለም በመንገዳችን እግዚአብሔርን እንድናውቀው እሱን እንድናውቀው የሚወድ አምላክ ነው ለኔ ማልችል የሚመስለኝ የሚያዝበት መቆመበት የሚመስለኝ ግን የሚገርም እግዚአብሔር እዚህ ጊዜ ላይ ነው መጣው እኔ ደክሞኝ በቃ መቼም አባቴና አምላኬና አንተን መከተል አላቆም ግን ያገልግሎት ሩጫ ምናምን የሚባለው ነገር አይመስለኝም ብዬ ግን እግዚአብሔርን ከልቤ ጋር በመሟገትበት ሰዓት ላይ እግዚአብሔር መጥቶ ነው አገልግሎቴ በጣም ተቀየረ ከዛ በኋላ እና ለብዙ ሰው መድረስ የቻለው ከዛ በኋላ ነውና ምናልባት ጌታ ብዙ ነገር ተናግሯቸው የሚጠብቁ ከሱ ተቃራኒ በሆነ ሁኔታ ውስጥ ያሉ ከዚህ ውስጥ እንዴት ነው መንገድ የሚበጀው እና እግዚአብሔር ወዳለው ነገር ምንመጣው እሚል ግራ መጋባት ስላሉ ሰዎች እግዚአብሔር መንገዱን እኛንን ማናቀው እግዚአብሔር መንገድ አለው በሁሉም ሁኔታ ውስጥ ምን ማድረግ እንዳለበት በየትኛው ሰዓት መምጣት እንዳለበት የቱ ጋንተን መጠቀም እንዳለበት እግዚአብሔር ያውቃል እና ሰዎች ባይኖሩን ፕሮሞት የሚያረጉን ሰዎች ባይኖሩ እሱ ጋር የሚጠቅም ነገር አለ ወደፊትና እስቲ ባካ አገልግለን የሚሉን ሰዎች ባይኖሩ እግዚአብሔር የተናገረ ነገር ግን ካለ እግዚአብሔር ፊት በመቆየት ውስጥ ቆይተን እግዚአብሔር ያዘጋጀልን ነገር እንይዛለን ያስባለውና ያዘገየ ሲመስል እግዚአብሔር ያሰማመረ ነው የሚቆየው ነገሮች ሲቆዩ በለጠ ውበት እየኖራቸው ነው የሚሄደውና እግዚአብሔር ታማኝ አምላክ ነው ጠብቁት ይመጣል ሰው ሊረዳ ሰው ሊያዘጋጅ የማይችልበት ጊዜ ላይ ደግሞ ይመቸዋል እግዚአብሔር ራሱ ብቻ እንዲመሰገን ያደርጋል ኢየሱስ ህይወቴ ነው ምንም ታሪክ የለኝም የሆነት ከጌታ ውጭ ምን ያልሆነልኝ ነገር አለ ጌታ ለኔ ምንም መስጠት የማይሳሳ ወዳጄ ነው ኢየሱስ ጌታዬ ነው መሰግድለት መፈራው ምንም ያክል በኔ ሁኔታ ቢመጣም እኔ እንዲገባኝ ፍቅሩን እንድረዳ እውነት እንዲበራልኝ ብርሃን እንዲያገኘኝ ራሱን የተወ ጌታዬ ቢሆንም በጣም አምሳያ የሌለው ምትክ የሌለው ንጉሴ ነው መፈራው መንቀጠቀጥለት ያለሱ መኖር ማልችለው ሁሉን ያገኘውበት ማለት ኢየሱስ ህይወት ሰጪ ነው ኢየሱስ ታሪክ ቀያሪ ነው ጌታ ኢየሱስ ብርሃኔ ነው ጨለማ ውስጥ እንዳልኖር ጨለማ ቤት ውስጥ የተቀመጠ ሰው ድንገት ብርሃን ሲበራለት ምን አይነት ስሜት ህይወቱ እንደሚሰማው ማሰብ ይቻላል ጨለማም ብርሃንም በእኛ ዘንድ ያሉ ስለሆኑ ጌታ ኢየሱስ በህይወቴ ባይኖር ለምንም ማልሆን ሰው ነኝ ብዬ አስባለሁ ሰው ጌታ ኢየሱስን ከህይወቴ ቢያወጣ ጥሩ የሞራልም ሰው ሆናለሁ ያላስብም የእውነቴን ነው ነገር ከትንሽ ነገር እስከ ትልቅ ነገሬ ህይወቴን የሰራ ህይወቴ ላይ አሻራውን ያስቀመጠ ንጉሴ ነው ጌታዬ ነው ደስታዬ ነው ኢየሱስ ይሄ ስም በማንም ይጠራ ግን ስሰማው ምደነግጥበት ስም ነው ግን የመላንነቴ ሚደነግጥል ሚረድል ኢየሱስ ኮነ ኢየሱስ ኮነ የወደድኩ የህይወቴ ጉዳይ ኢየሱስ ምደነግጥል ኢየሱስ
ልቤ ሚርድልህ ኢየሱስ የተሸነፍኩልህ ኢየሱስ የሕይወቴ ጉዳይ ኢየሱስ ምደነግጥልህ ኢየሱስ ልቤ ሚርድልህ ኢየሱስ የተሸነፍኩልህ ኢየሱስ ጌታ ኢየሱስ የደካማ ወዳጅ ማለት ሸክሜ ሊሸከም ወደኔ ፈጠነ ጌታ የትኛውንም ሸክሜ የትኛውንም ስህተቴን የትኛውንም ኃጢአቴን አልፎ ወደኔ ቀረበ ወዳጄ ኢየሱስ ቸርች ሲሄድ የምሰማው ስም ብቻ አይደለም ለኔ ጓዳዬም ላይ ሙላቴ የሆነ ምኖርበት ምክንያት ጌታ ኢየሱስ እኮ የሚገርም አምላክ እኮ ነው ማንንም በግድ አስከትሎ የማያውቅ ሰው ጌታ ኢየሱስ ከበራለት በኋላ ለሌላ ነገር መሆን አይችልም የእውነተኛ ብርሃን ካገኘው እና እሱ ጋር መሆን ብቻ እንድትወድ የሚያደርግ አምላክ በመገኘቱ በስሙ ውስጥ እየተጽናና ኢየሱስ በተባለ ነገር ሁሉ ውስጥ ህይወታችንን እየባረከ የሚያኖረን ጌታ ጉልበታችን የሆነ ጌታ የትኛውም ቻሌንጅ ይምጣ የትኛውም ችግር ይምጣ በህይወታችን ኢየሱስ ካለ ችግር የለም በህይወቴ በጣም መፈራው እሱ ትቶን ማሄድ አምላክ ነው እሱ የማይጥለን አምላክ ነው ግን ይሄንን ሁሉ ነገር የሆነ ጌታ ከሱ በፊት ያለ ነገር እንዳለ የተሰማኝ ቀን ነው የኔ ነገር የሚያበቃም ይመስለኝ ጌታ ኢየሱስ ምንም እንደው ስለሚባል ሳይሆን ጌታ ኢየሱስ ሁሉ ነገሬ ነው ህይወቴ ነው በቃ ህይወት ከመስጠት ጀምሮ ኃጢአቴን ከማጠብ ወደኔ ከመቅረቡ ስለኔ ስላደረጋቸው ለሁሉ ፍጥረት ካደረገው ለሰው ልጆች ሁሉ ካደረገው በጎነት ጀምሮ እስከ መብላት እስከ መጠጣት እስከ ማልበስ ወይ ደግሞ በጣም በሰው ህይወት ውስጥ ትንሹ የሚባለው ነገር ነው እሱን ሁሉ የሚያደርግልኝ ማለት ነው ስዘምርለት የሚመጣ ጌታ ብቻ ሳይሆን ምንም ነው ማለት ተኝቼ ቀና የሚያረጋኝ ማለት ነው አይን መግለጥ ምን ከብዶን አያውቅም አይን መግለጥ እስቲ ልግለጥ ብዬ ገልጬ አላውቅም እሷን ቅጽበት ሁሉ እንዳረግ የሚረዳኝ ያለሱ መኖር ማልችለው ጌታዬ ንጉሴ አምላኬ ቤዛዬ የተረፍኩበት የታጠብኩበት ሰው ሁሉ ያየ ወይ እግዚአብሔር ምን አይነት ጸጋ ገለጠ ምናምን ያለ የሚለው ሁሉ ነገር የተገኘብኝ ያስቸገርኩት ሚራራልኝ አምላኬ ነውና ያው አንደበቴ ማውራት የሚችለው ብቻ ነው ይሄ ውስጤ ደግሞ የሚናገረው እማላብራራው ኢየሱስ ሲባል ከላይ ከራስ ጸጉሬ ጀምሮ ለሰውነቴ ሁሉ ማቀው ትርጉም ያለው ነገር ነው ለኔ ጌታ ኢየሱስ አጉራሼ ነው አልባሼ ነው ወዳጄ ነው ከትንሹ እስከ ትልቁ ድረስ በቃ ሁሉን መሆን የምችልበት ደግሞ የመጨረሻ ተስፋዬ ሰው ኖሮ የመጨረሻ ይሄ ነው ቀይና አድርጌ እኖራለሁ የሚለው ነገር ይኖራል ምኖርለት ያሳዘንኩትም እየበደልኩትም ቢሆን የመጨረሻው ሐሳቤ ድንገት ስነቃ ማስበው ነገር ጌታ ኢየሱስ
ከዛ ደግሞ አየዋለሁ ብዬ ተስፋ ማደርገው እሱ ባለበት ደግሞ ታማኝ ሆኜ ጌታ በሰጠኝ እሱ በሰጠኝ ጸጋ አገልግዬ ደግሞ ታማኝ ብርቱ ባሪያ ብሎ እንዲጠራኝ ምናፍቀው አንድ ቀን ደግሞ ማየው መዳስሰው የህይወቴ ጀማሪ እና ደግሞ መጨረሻው ነገር ነው ኢየሱስ ያንስብኛል አንዳንዴ ያወራዋቸው ነገሮች ትንሽ ይመስሉኛል ብዙ ውለታ አላደረገልህ እሱ ላንተ ማን ነው ሲባል ከመናገር ስላለብኝ ብቻ የተናገርኩት ነው የሚመስለኝ ከዚህ ሁሉ ያልፋል ኢየሱስ ያልፋል ጌታዬ ከልጅነቴ ጀምሮ እጄን ያዘኝ ቤተሰብ በማይኖርበት ጓደኛ ወንድም ፕሮቴክት ሊያረግ በማይችላቸው ሁኔታዎች ውስጥ ሁሉ የሚገኝ አንተ ለመልካም መስሎ የምትሄድባቸው መንገዶች ግን ፈጽሞ አንተ ሊያጠፉ ካሉ መንገዶች ለመልካም ቀይሮ የሚያስደንቅ አምላክ በቃ በራሱ ጸጋ በራሱ ጉልበት ያቆመ ደግሞ እንደገና የሚሸልም አምላክ የለም እንደዚህ አይነት አምላክ ፍቅሩን ስላየው ለፍቅሩ ምላሽ የሰጠው የመሰለኝ ማደርጋቸው ነገሮች አሉ ማገልገል ሊሆን ይችላል እሱን መከተል እሱ እኔን ይወደኛል ነው እኔ ወደዋለሁ ስል አወደዋለሁ ጌታዬ ወደዋለሁ ውስጥ ብዙ ነገር እንዳለ አስባለሁ ለሱ መሆን ያለብኝን ሁሉ ሆኛለሁ ለመቼም ሰው ወደዋለሁ ሲል ለሚወደው ነገር ተገዢ ነው ለሚወደው ነገር እሱን ሁሉ የሚገባኝን ያክል አድርጌያለሁ ብዬ አላስብም ወደዋለሁ ስል ግን እንደምወደው አውቃለሁ ጌታዬን ወደዋለሁ ከዛ በላይ ግን ጌታ እኔን ይወደኛል እሱን ነው ማውቀው አሁን ወደዋለሁ ይወደኛል ብዬ እሱን ቃል ተጠቅሜ ነው ወደዋለሁ ስል ተመሳሳይ ነገር እንደሆነ ሊታሰብ ይችላል በጣም የተለያዩ ናቸው እሱ እኔን መውደዱ እሱን ይወደድኩበት ግን ገና ብዙ ላደርግ እንደሚገባኝ ይሰማኛል ፍቅሬንም በሚገባው ልክ ገልጬ አለው ብዬ አላስብም ገና ብዙ ለፍቅር ለእግዚአብሔር ፍቅር ምላሽ መስጠት እንዳለብኝ ነው የማስበው ያ ነው የሚገባኝ ትልቅ አምላክ ስለሆነ ልባችን ላይ ያለው ጌታ ህይወቴን የገዛው ጌታ ስለሆነ ሰው አውሪ ብትለኝ አሁን ቁጭ አደርጋለሁ እማቀው ይሄ ግን ከመታወቅ የሚያልፍ አምላክ ቃላቶቼ ሁሉ ማይገልጡት ይሄ የኔ አንደበት ነው አሁን ምነግርህ ኢየሱስ እኔ አንደበት ላይ ላወራው የቻልኩት ነው እንጂ ጌታ ይሄ ብቻ ነው ማለት አይደለም ከውቀት ሁሉ ከፍለን እናውቃለን ነው የሚለው እግዚአብሔር ቃል ይሄ ዕውቀት በሚባል ደረጃ እንኳን ሰው ከፍሎ ነው የሚያውቀው እንጂ የመጨረሻውን እግዚአብሔር ልክ የሚያውቅ የለም እንደዚህም ወርዶ መጥቶ በእኛ ሁኔታ የመጣ የኛን ድካም የሚረዳ ሊቀ ካህናት ይሆናል ጌታ ሆኖም እንኳን ኢየሱስ እንዲህ ነው ብቻ ብለ ማብራራት አትችልም ከዛ ሁሉ ያልፋል ከየቱ ትጀምራለህ ዮሐንስ ምዕራፍ 1 ላይ ነው አይደል ሁሉ በእርሱ ሆነ በቃ አንዳችም ያለ እርሱ አልሆነም ሁሉ ነገር የተገኘበት ጌታ ይሄን ሁሉ ዩኒቨርሲቲ ሰራ እግዚአብሔር ዕብራውያን ላይ ሲናገር ሁሉን በስልጣኑ ቃል የደገፈ ቆም ያለው ሁሉ ያለ ሁሉ የተደገፈበት የሆነ ጃለ ኢየሱስ ነው እሱ ዓለማት የተፈጠሩበት
የባህሪው ነጸብራቅ የሆነ እሱ ትልቅ ነው በቃ ለዛ ነው ልቤን ያፈነኛል ትንፋሼ ይቆራርጣል አስባለሁ ብድቅ ብዬ እንደዚህ ልማልለው አፌ ላይ የሚከብደኝ ነው ኢየሱስ እግዚአብሔር በአገልግሎቴ ሰዎች እንደሚጠቀሙ የእግዚአብሔርን ህልውና ፊል እንደሚያደርጉት ሲነግሩኝ በጣም ጌታን አመሰግናለሁ የመጨረሻ ጸሎቴ እሱ ነው የመጨረሻ እግዚአብሔር ሆይ ለዋለው መታወቂያ እንድትሆንልኝ መፈልገው አንተ ነው ሁሉ ጊዜ መለመነው ነገር ነው ለምን መሰለ ሰው ለሰው ጥቅም መሆን አይችልም ብቻው የእግዚአብሔር መንፈስ ብቻ ነው ሰውን መርዳት የሚችል ሰውን ማገዝ የሚችል ሰውን ማጽናናት የሚችል ሰውን መንካት የሚችል መንፈስ ቅዱስ ብቻ ነው ሰው አይዞ ስላልከው አይጽናን በርታ ስላልከው አይበረታም የእግዚአብሔር መንፈስ ግን ካለ በርታ በማይባል ልትለው በማትችለው ሁኔታ ውስጥ ተጽናንቶ ታገኘዋለህ እና ማገልገልን ሳስብ ያለ መንፈስ ቅዱስ ይከብደኛል ብቻ ሳይሆን ማሰብ አልችልም መንፈስ ቅዱስ ከሌለበት አገልግሎት ዝም ብሎ መኖር አገልግሎት ያለ የመጨረሻው ለአገልግሎት የሚያስፈልገው ነገር መንፈስ ቅዱስ ነው ወይ የኔ እምነት ይሄ ነው ለምን መሰለ ይሄን እምልህ ጌታ ኢየሱስ ክርስቶስ ብዙ ካስተማራቸው በኋላ መንገዱን አሳይቷቸው አዲስ አይደሉም የእግዚአብሔርን አደራረግ አይተዋል ጌታን በብዙ መንገድ አይተውታል ሲፈውስ አይተውታል ሲያስተምር አይተውታል ግን እነዚህ ሰዎች ወደ ህዝብ ስለመላክ ወይም ደግሞ ይሄንን ሚሽን እሱ የጀመረውንና የሞተለትን ጉዳይ ለህዝብ ከማዳረስ አንፃር ጌታ ኢየሱስ ሲመለከት የመጀመሪያው ያደረገው ነገር ከዚህ መንፈስ ውጪ እንዳትሞክሩት ያላቸው ለሐዋርያት የሰጠው ትእዛዝ ያንን ነው ዮሐንስ ወንጌልም ላይ እንደዚህ ነው የሚናገረው የአምላካችን ቃል እና እኔ ወደ አብ ጸልያለሁ ይሄንን መንፈስ እንዲቀበሉ ሰዎች እና ከዚህ መንፈስ ውጪ እግዚአብሔርን ሐሳብ ማግኘት አይቻልም ኬት እንደምትቀዳው አይታወቅም ከእግዚአብሔር መንፈስ ውጪ ከሆነ ሰው ጥሩ ንግግር በራሱ በቂ አይደለም ጥሩ ዕውቀት በራሱ በቂ አይደለም ጥሩ ነው ግን መንፈስ ቅዱስ የሌለበት ነገር ስፔሻሊ በመንፈሳዊ አገልግሎት ውስጥ ውጤታማ ይሆናል ብዬ አላስብም እና አልፈልገውም ሊትራሊ ማለት ነው መንፈስ ቅዱስ የሌለበትን አገልግሎት መንፈስ ቅዱስ እንደፈለገ የማይሰራበትን አገልግሎት በህይወቴ ያንን ትቼ ልምዴን ማቃቸውን ነገሮች ቸርች ውስጥ በማደግ ያሉ መረዳቶችን ይዤ ልቀጥል ሳስብ ቢያስቆመኝ እግዚአብሔር እመርጣለሁ እና እዛ ውስጥ ነው ጌታን ማቀው ሚብራራልኝ ለኔ የሚገባኝ እና ተናግሬ ማልጨርሰው ነገር ሰዎች ጋር ይደርሳል ብዬ ማምነው በመንፈስ ቅዱስ አማካኝነት ነው ጌታኮ ሰዎችን ያነሳል ብዬ ስዘምር ያነሳል የሚለው ቃል ብቻ ሰዎችን ያንን ሐሳብ ይጨብጡበታል ብዬ አላስብም መንፈስ ቅዱስ ግን አብሮ ካለ እንዴት ያነሳል ቤት መንገድ ያነሳል ማንን ያንን ሁሉ ሰው ባለበት ሁኔታ እግዚአብሔር መንፈስ ቅዱስ ያብራራል ብዬ አስባለሁ እና ያለ መንፈስ ቅዱስ ባዶ እንደሆንኩኝ ማቀም እና መንፈስ ቅዱስ እኛ መካከል መገኘቱ እላለሁ ሰሞኑን ይያልኩ ነበር የኛን መልካምነት አይደለም የሚያሳየው የሱን ቸርነት ያሳያል የእግዚአብሔርን መልካምነት ያሳያል ሌላው ደግሞ ያለሱ እንደማንችል ያሳያል ቢታወን ብቻችንን ምንም ማድረግ እንደማንችል ነው የሚያሳየውና ይሄን ነው ማስበው እና ደካማም ሆኜ ምንም አይነት ሰው ልሁን
መንፈስ ቅዱስን ግን ሁሌ ነው ፈልገው ሁሉ ጊዜ ለአገልግሎት ድምቀት አይደለም መንፈስ ቅዱስን የምፈልገው ነው በቃ የህይወቴ ዋና ነው እሱ ማንንም እንደሱ የሚቀርበኝ የለም ማንንም እንደሱ የሚወደኝ የለም የሚመራኝ የለም እና አገልግሎትን ያለ መንፈስ ቅዱስ ማሰብ አልችልም እና ሰዎች መንፈስ ቅዱስን ፊል አድርገናል በአገልግሎትሽ ካሉኝ የመጨረሻው ስኬት ለኔ ያ ነው እኔ የምሰጠው ነገር የለኝማ እጄ ላይ ለሰው የሚሰጥ ነገር ቁጭ የሚያደርገው መንፈስ ቅዱስ ነው መንፈስ ቅዱስ ብቻ ራሴ እጅ ላይ ብዙ ነገር አግኝቼ አላውቅም እና ደግሞ ታውቃለህ በኔ ሁኔታ ራሱን ለመግለጥ እግዚአብሔር መፈለጉ እንዴት አይነት መልካም አምላክ እንደሆነ እንዴት አይነት ጥበበኛ እንደሆነ እንዴት የማይረባ ነገር ለጥቅም ማዋል እንደሚችል ነው የሚገባኝ እንጂ በጣም የጸሎት ሰው ስለሆንኩ ነው ልል አልችልም ጌታ ከልጅነቴ ስለተከተልኩት የሰጠኝ ነገር ነው ብያለስ ስለሚራራ ስለሚወደኝ ያለሱ ምንም ነገር ስለሌለኝ መንፈስ ቅዱስን ከኔ ህይወት ብታወጣው በጣም ምንም ልታይ አትችልም እኔ ህይወት ላይ አገልግሎት ላይ እንደው መንፈስ ቅዱስን ብጨምርበት ምትለይ የተቀመጠ ነገር የለኝም እኔ ከመንፈስ ቅዱስ ውጪ ለሰዎች የምሰጠው ነገር የለኝም ጌታን እጅግ አድርጌ ነው ማመሰግነው አምላኬ ያው እዚህም ብዙ ስለ ጌታ መናገር የሚችሉ በህይወታቸው ብዙ ዋጋ የከፈሉ ሰዎች አሉ እኛም እናውቃቸው መማናቃቸው ግን ይሄንንም እድል የሰጠኝ ጌታ ነው ብዬ ነው ማስበው ስለኔ ታወራ ብሎ እድል የሰጠኝ ጌታ ነው ያስባለሁ ብዙ መናገር የሚችሉ ሰዎች እንዳሉ አስባለሁ ግን እግዚአብሔር እድል እንደሰጠኝ ስለማቅ ጌታን እጅግ አድርጌ አመሰግናለሁ በመንገዴ ሁሉ አብሮኝ ነበር